ሰላምና ጤና በያላችሁበት ይሁን የቻናላችን ቤተሰቦች እንደምን አላችሁ? ይህ ኢትዮ ማርኬት ነው። እንደተለመደው ዛሬም ለሽያጭ ወጡ በርካታ መኪኖችን ወደ እናንተ ልናደርስ ዝግጅታችን አጠናቀን ተከስተናል። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት እንጋብዛለን። እናንተስ ምን ይሸጥላችሁ፣ ምን እናገዛላችሁ? መሸጥ የምትፈልጉት መኪና ካለ እንዲሁም ደግሞ መግዛት የምትፈልጉት ካለ በ0914 21 62 10 ብትደውሉልን በአስቸኳይ እንሸጥላችኋለን፣ እናቀርብላችኋለን። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። ዛሬ እንግዲህ በርካታ መኪኖችን ነው ለሽያጭ ያቀረብነው። በመጀመሪያ ደረጃ ግን ወደ እናንተ ማቀርብላችሁም ለቤተሰብ ሰፊ፣ ለስራ ጠንካራ፣ ለነዳጅ ደግሞ ቆጣቢ መኪና ለምትፈልጉ ቶዮታ ኢኖቫ 2006 ሞዴል ይዤላችሁ ቀርብ ያለው እቺ መኪና ልዩ የሚያደርጋት 5 ዋና ዋና ምክንያቶችን እነግራችኋለሁ። አንደኛው መኪናዋ የኤምባሲ አጠቃቀም የነበራት ናት። ይህ ማለት በጥንቃቄና በስርዓት እንደተያዘች መገመት ትችላላችሁ። ምንም አይነት ድብቅ ችግር የለባትም። ገዝቶ መንዳት ብቻ ነው ከእናንተ የሚጠበቀው። ሁለተኛ ሞተሯ ቀለሟ ኦሪጂናል ነው። ሞተሯ እስካሁን ድረስ ፈጽሞ አልተፈታም ወይም ተከፍቶ አያውቅም። ማሽኑ ልክ እንደ አዲስ ነው። ቀለሟም ቢሆን ፋብሪካ እንደቀባት ነው። የትም ቦታ አልተቀባችም። ቻንሲ ፍሬሟ ሙሉ በሙሉ ንጹህ ነው። ሶስተኛ እጅግ ሰፊ ምቹ የውስጥ ክፍል አላት። መቀመጫዎቿ በጣም የሚያምሩ የቆዳ ሌዘር አልባሳት የተሸፈኑ ሲሆን እስከ 8 ሰዎችን በሙሉ ምቾት መጫን የምትችል፣ ከጀርባዋ ደግሞ ሰፊ እቃ የመጫን አቅም ስላላት ለትልልቅ ለቤተሰብ ሆነ ለተለያዩ ቢዝነስ ፍጹም ተመራጭ የሆነች መኪና ናት። አራተኛ ቴክኒካዊ ቁመናው አስተማማኝ ነው። 241,000 ኪሎ ሜትር ብቻ የተጓዘች ሲሆን ማኑዋል ማርሽና ቆጣቢ የፔትሮል ሞተር አላት። ኮድ 2 ሰሌዳ ስትሆን ጎማዎቿ ገና 80% ጥንካሬ ያላቸው አዲስ ናቸው። አምስተኛና የመጨረሻው ዋጋዋ የቅያሬ እድል አለው። የዚችን ንጹህ መኪና ዋጋ 3,500,000 ብር ነው። ድርድር አለው። በእርግጥ ለቁም ነገረኛ ገዥም ድርድር አለው። በተጨማሪም በቶዮታ ራቫ4 መኪና መቀየር ቅያሬ ለምትፈልጉ በሩ ክፍት ነው እንላለን። በሁለተኛ ደረጃ ለሽያጭ ወጣ መኪና ወደ እናንተ ስናቀርብላችሁ ባለፈውም ለሽያጭ አወጥተኑ ነበር። ይህ መኪና አሁንም እንዳልተሸጠ ልነግራችሁ ፈልጋለሁ። ባለፈው ለሽያጭ ከወጡ መኪኖች በርካታ መኪኖች አሁንም እጃችን ላይ ይገኛሉ። ለምሳሌ ዊሊንግ ኤስ3 የባንክ ዕዳ ያለበት እጃችን ላይ ያለ፣ ሊፋን 5 የባንክ ዕዳ ያለበት እጃችን ላይ ያለ፣ እንዲሁም 2011 ቶዮታ ሃይሲ ሙሉ ቫን እጃችን ላይ ያለ የምትፈልጉ እናቀርብላችኋለን። አሁን ወደ እናንተ የማደርሰው በሁለተኛ ደረጃ ቶዮታ ፋይፌል ነው። ይህ በምስሉ ላይ የምታዩት ቶዮታ ፋይፌል 2004 ሞዴል በጉግል 2002 ሊብሬ 2004 በማኑዋል ትራንስሚሽን በኮር 3 ለሽያጭ ቀርቧል። ሞተር ያልፈታ፣ ቀለም ያልደረበ፣ ምንም አይነት ንክኪ የለውም። ማኑዋል ነው። ቆንጆ ፋይፌል ነው። ለስራ እጅግ ተወዳጅና ተመራጭ የሆነ ነው። በ3,700,000 ብር ለሽያጭ ቀርቧል። ድርድር አለው። ቀርባችሁ መደራደር ትችላላችሁ። በተከታይነት ወደ እናንተ የማቀርበው ቶዮታ ሃይሉክስ ደብል ካፕ ነው። ይህ በምስሉ ላይ የምታዩት ቶዮታ ሃይሉክስ ደብል ካፕ 2013 ሞዴል በማኑዋል ትራንስሚሽን ኢንጂን ዲፎርድ የሆነ ኮድ 3 ለሽያጭ ቀርቧል። ኮንዲሽን ኤክሰለንት ነው። ግጭት ግልብጥ የሌለው፣ ንክኪ የሌለው፣ ቀለም ያልደረበ ሞተር ያልፈታም ቶዮታ ሃይሉክስ ደብል ካፕ 2013 በ8 ሚሊዮን ብር ለሽያጭ ቀርቧል። ቀርባችሁ መደራደር ትችላላችሁ እዚህ መኪና ላይ። በተከታይነት ወደ እናንተ የማቀርበው ሱዙኪ ዲዛይር ነው። ይህ በምስሉ ላይ የምታዩት ለሽያጭ ወጣም ሱዙኪ ዲዛይር 2022 ሞዴል ፉል ኦፕሽን የሆነ ትራንስሚሽን አውቶማቲክ ነው። C29 ከተላላፊ በኮድ 225,000 ኪሎ ሜትር ብቻ የተነዳም። ኮንዲሽኑ ኤክሰለንት ነው። በጥቁር ዳሽቦርድ ነው። ግሪል የለውም። ቆንጆ መኪና ነው። በ3,850,000 ብር ለሽያጭ ቀርቧል። ይህን መኪና የምትፈልጉ እኛ ጋር መደወል ብቻ ነው ከእናንተ የሚጠበቀው። በተከታይነትም ወደ እናንተ የማቀርብላችሁ ቶዮታም ያሪስ ኮምፓክት ናት። ይቺ በምስሉ ላይ የምታዩት ቶዮታ ያሪስ ኮምፓክት 2010 ሞዴል 85,000 ኪሎ ሜትር ብቻ የተነዳ ትራንስሚሽን አውቶማቲክ የሆነም በኮድ 2B54 ከተላላፊ ቆንጆ መኪና ናት። ንክኪ የላትም። ግጭት ግልብጥ የሌላት በጥሩ ሁኔታ የተያዘች ለሽያጭ ወጣች ያሪስ ኮምፓክት 2010 85,000 ኪሎ ሜትር ብቻ የተነዳ በአውቶማቲክ 2,100,000 ብር ተብሏል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነትም ወደ እናንተ ማቀርብላችሁ ባንክ ዕዳ ያለበት ያሪስ ቤልታ ነው። የባንክ ዕዳ ያለበት ያሪስ ቤልታ 2007 ሞዴል ባንክ 450,000 ብር ያለበት፣ ካሽ 1,850,000 ብር ለእጃቸው ይፈልጋሉ። ሞተር ያልፈታም አይፈልግም። የትም ቢፈተሽ ማለፍ የሚችል ቶዮታ ያሪስ ቤልታ 2007 ሞዴል በኮድ 3 ለሽያጭ ቀርቧል። ባንክ
450 ሺህ ካሽ 1 ሚሊዮን 850 ሺህ ብር አለበት ደረጃ እንዲሆነ መኪና ነው። ይህን መኪናም ለምትፈልጉ እናቀርብላችኋለን። አሁንም በተመሳሳይ መልኩ የባንክ ዕዳ ያለበት መኪና ነው ወደ እናንተ የማቀርብላችሁ ቶዮታ ሃይሉክስ ኢንቪዚብል ኪንግ ካፕ ነው። ይህ በምስሉ ላይ የምታዩት ቶዮታ ሃይሉክስ ኢንቪዚብል ኪንግ ካፕ 2021 ሞዴል ኢንጂን ዲ4ዲ 2.4 ሲሲ የሆነ በኮድ 290,000 ኪሎ ሜትር ብቻ የተነዳ ግጭት ግልብጥ የሌለው ምንም አይነት ንክኪ የሌለው ካሽ 6 ሚሊዮን 500 ሺህ ብር ለእጃቸው ይፈልጋሉ። ባንክ 6 ሚሊዮን ብር አለበት። ወራዊ ክፍያ በየ3 ወሩ 70 ሺህ ብር ነው። አጠቃላይ ዋጋው 12 ሚሊዮን 500 ሺህ ብር ነው። ይህ እድል እንዳያመልጣችሁ ማለት እንፈልጋለን። ቶዮታ ሃይሉክስ ኢንቪዚብል ለምትፈልጉም በተመሳሳይ መልኩ አሁንም ወደ እናንተ የማቀርብላችሁ በካሽ ለሽያጭ ወጣም ቶዮታ ላንድ ክሩዘር ማርክ ቱ ነው። ይህ በምስሉ ላይ የምታዩት እጅግ በጣም ተወዳጅ እና ተመራጭ የሆነውን ቶዮታ ላንድ ክሩዘር ማርክ ቱ 2019 12ኛ ወር ሞዴል ኢንጂን 1 HZ ነው። ኢሮፕ ስታንዳርድ የሆነ ትራንስሚሽኑ ማኑዋል ነው። 140,000 ኪሎ ሜትር ብቻ የተነዳበት ኮድ 3 ለሽያጭ ቀርቧል። ምንም አይነት ንክኪ ግጭት ግልብጥ የሌለው ላንድ ክሩዘር ማርክ ቱ 2019 12ኛው ኢሮፕ ስታንዳርድ 1 HZ 140,000 ኪሎ ሜትር ብቻ የተነዳበት ኮድ 3 15 ሚሊዮን ብር ድርድር አለው። ይህን መኪና የምትፈልጉ ቀጥተኛ ጋር መደወል ነው እናቀርብላችኋለን። በተከታይነት ወደ እናንተ የማቀርብላችሁ በባንክ ሊመቻች የሚችል እንዲሁም ደግሞ ለምትፈልጉ በካሽ መግዛት የምትችሉ ሱዙኪ ዲዛይር ነው። ይህ በምስሉ ላይ የምታዩት ሱዙኪ ዲዛይር 2021 ሞዴል ትራንስሚሽን አውቶማቲክ የሆነ በኮድ 228,000 ኪሎ ሜትር ብቻ የተነዳም በጣም በንጽህና የተያዘ ደረጃ 1 የሆነ ሱዙኪ ዲዛይር 2021 ነው። 28,000 ኪሎ ሜትር ብቻ ነው የተነዳው እንደምታዩት። አጠቃላይ ዋጋው 3 ሚሊዮን 700 ሺህ ብር ነው። በባንክ ለምትፈልጉ 1 ሚሊዮን 200 ሺህ ብር ባንክ ይመቻችላችኋል። በካሽ ለመግዛት ለምትፈልጉ ደግሞ 3 ሚሊዮን 700 ሺህ ብር ነው። ውስን ድርድር አለው። ቀርባችሁ መደራደር የምትችሉት መኪና ነው። በተከታይነት ወደ እናንተ የማቀርበው ሚትሱቢሺ አትራጅ 2001 ሞዴል አውቶማቲክ ትራንስሚሽን 25,000 ኪሎ ሜትር ብቻ የተነዳ በኮድ 2 ለሽያጭ አቅርበናል። ልብ በሉ ይህ መኪናም በባንክ መመቻቸት የሚችል መኪና ነው። ሚትሱቢሺ አትራጅ 2001 ሞዴል አውቶማቲክ ነው። 25,000 ኪሎ ሜትር ብቻ የተነዳ በኮድ 2 ለእጃቸው 2 ሚሊዮን ብር ይፈልጋሉ። ባንክ 1 ሚሊዮን 200 ሺህ ብር ይመቻቻል። አጠቃላይ ዋጋው 3 ሚሊዮን 200 ሺህ ብር ነው። ይህ ማለት ግን እንግዲህ በባንክ ለምትፈልጉ በባንክ 1.2 ይመቻችላችኋል ማለት ነው። በካሽ መግዛት ለምትፈልጉ 3.2 ነው። ድርድር ይኖረዋል። ቀርባችሁ መደራደር ትችላላችሁ። በተከታይነት አሁንም ወደ እናንተ የማቀርበው የባንክ ዕዳ ያለበት ሱዙኪ ዲዛይር ነው። 2021 ሞዴል ሱዙኪ ዲዛይር 2021 ሞዴል አውቶማቲክ ትራንስሚሽን ነው። በኮድ 231,000 ኪሎ ሜትር ብቻ የተነዳም ኮንዲሽኑ በጥሩ ሁኔታ ላይ የሚገኝ በክሬም ዳሽቦርድ የቀረበ ሱዙኪ ዲዛይር 2021 ሞዴል አውቶማቲክ ነው። በኮድ 231,000 ኪሎ ሜትር ብቻ የተነዳ ለእጃቸው 2 ሚሊዮን 700 ሺህ ብር ይፈልጋሉ። ባንክ 900 ሺህ ብር አለበት። አጠቃላይ ዋጋው 3 ሚሊዮን 600 ሺህ ብር ነው። ይህን መኪና የምትፈልጉ እኛ ጋር መደወል ትችላላችሁ። አሁን በቀጣይነት ወደ እናንተም የማቀርብላችሁ የባንክ ወይም ደግሞ በካሽ ለምትፈልጉ ደግሞ በባንክ ሊመቻችላችሁ የሚችል ቶዮታ ራይዝ ነው ወደ እናንተ የማቀርብላችሁ። ቶዮታ ራይዝ 2022 ሞዴል ትራንስሚሽን አውቶማቲክ በኮድ 2 ሲሲ የሆነ በካሽ 3 ሚሊዮን 200 ሺህ ብር ባንክ 1 ሚሊዮን 500 ሺህ ብር ይመቻቻል። አጠቃላይ ዋጋው 4 ሚሊዮን 700 ሺህ ብር ነው። ልብ በሉ ቶዮታ ራይዝ 2022 ሞዴል አውቶማቲክ ትራንስሚሽን በኮድ 2 ለሽያጭ ቀርቧል። በባንክ ለምትፈልጉ ለእጃቸው 3 ሚሊዮን 200 ሺህ ብር በመክፈል 1 ሚሊዮን 500 ሺህ ብር ባንክ ይመቻችላቸዋል። አጠቃላይ ዋጋው 4 ሚሊዮን 700 ሺህ ብር ነው። ይህ እድል እንዳያመልጣችሁ ማለት እፈልጋለሁ። በባንክ ለምትፈልጉም በተከታይነት ወደ እናንተ የማቀርበው የኤሌክትሪክ መኪና የሆነውን BYD ሴግል ነው። ይህ በምስሉ ላይ የምታዩት BYD ሴግል 2005 ሞዴል አውቶማቲክ ትራንስሚሽን በኮድ 3 ይህ የባንክ ዕዳ ያለበት መኪና ነው። BYD ሴግል 2005 ሞዴል ትራንስሚሽን አውቶማቲክ ነው። አዲስ መኪና ነው። 405 ኬም ነው ሬንጁ። ፉል ኤሌክትሪክ የሆነ ካሽ 2 ሚሊዮን 700 ሺህ ብር ባንክ 800 ሺህ ብር አለበት። አጠቃላይ ዋጋው 3 ሚሊዮን 600 ሺህ ብር ነው። ይህን መኪና እኛ ጋር ታገኙታላችሁ። ባትሪው 97% ላይ ነው ያለው። እጅግ በጥሩ ሁኔታ ላይ የሚገኝ BYD ሴግል ነው። ይህን መኪና ብትደውሉ እናቀርብላችኋለን። በተከታይነት መሆኑ ወደ እናንተ የማቀርብላችሁ የባንክ ዕዳ ያለበት ቶዮታ ያሪስ ቤልታ ነው። 2009 ሞዴል
የባንክ ዕዳ ያለበት የያሪስ ቤልታ 2009 ሞዴል አውቶማቲክ ትራንስሚሽን በኮድ 2 1.0 ኤል የሆነ ለእጃቸው 1,950,000 ብር ይፈልጋሉ። ባንክ 350,000 ብር አለበት። አጠቃላይ ዋጋው 2,300,000 ብር ነው። ይህን ያሪስ ቤልታ በባንክ ስላለበት በባንክ የምትፈልጉ እንዳያመልጣችሁ ማለት እፈልጋለሁ። በተከታይነት አሁንም ወደ እናንተ ማቀርብላችሁ የባንክ ዕዳ ያለበት ሱዙኪ ዲዛይር ነው። ይህ በምስሉ ላይ የምታዩት ሱዙኪ ዲዛይር 2022 ሞዴል አውቶማቲክ ትራንስሚሽን በኮድ 3 31,000 ኪሎ ሜትር ብቻ የተነዳም በጣም ንጹህ ዲዛይር ነው። ለእጃቸው 2,850,000 ብር ይፈልጋሉ። ባንክ 700,000 ብር አለበት። አጠቃላይ ዋጋው 3,550,000 ብር ነው። ወርሃዊ ተመላሹም 30,000 ብር የሆነ በጥሩ ሁኔታ ላይ የሚገኝ ሱዙኪ ዲዛይር ነው። በባንክ ሱዙኪ ዲዛይር ለምትፈልጉ ይህ እድል እንዳያመልጣችሁ ማለት እንፈልጋለን። በተከታይነት ወደ እናንተ የማቀርብላችሁ ለሽያጭ ወጣ ቶዮታ ቪጎ ነው። ይህ በምስሉ ላይ የምታዩት ቶዮታ ቪጎ ዲ4ዲ ኪንግ ካፕ 2006 ሞዴል በማኑዋል ትራንስሚሽን በኮድ 2 ኢሮፕ ስታንዳርድ የሆነ 2.8 ሲሲ ዲሲል ቱርቦ የሆነ ቆንጆ መኪና ይዤላችሁ መጥቻለሁ። ለስራና እጅግ አስተማማኝ የሆነ መኪና ነው። ዋጋው 3,650,000 ብር ነው። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት አሁንም ወደ እናንተ የማቀርብላችሁ ሃይወንዳይ ኤች1 ስታሬክስ ነው። ልብ በሉ ሃይወንዳይ ኤች1 ስታሬክስ 2008 ሞዴል ትራንስሚሽኑ ማኑዋል ነው። በኮድ 2.4 ኤል የሆነ 4 ሲሊንደር ነው። በናፍጣ ነዳጅ የሚሰራ ነው። ቆንጆ መኪና ነው። ለምትፈልጉ በባንክም ሊመቻችላችሁ ይችላል። አጠቃላይ ዋጋው 2,400,000 ብር ነው። አጠቃላይ ዋጋው 2,400,000 ብር ነው። ለምትፈልጉ ባንክ 1,500,000 ብር ይመቻችላችኋል። ግጭት ግልብጥ የሌለው በጣም በጥሩ ደረጃ ላይ የሚገኝ ንጹህ ሃይወንዳይ ኤች1 ስታሬክስ 2008 ማኑዋል ሞዴል ነው። እንዳልኳችሁ 2,400,000 ብር ነው አጠቃላይ ዋጋው። በባንክ ለምትፈልጉ 1,500,000 ብር ይመቻችላችኋል። ፍላጎቱ ያላችሁ መደወል ትችላላችሁ። በተከታይነት ወደ እናንተ የማቀርበው አሁን ቶዮታ ሎንግ ቬዝ ነው። ይህ በምስሉ ላይ የምታዩት 1HZ መተኮሻው ደረጃ 1 የሆነ መኪና ቶዮታ ሎንግ ቬዝ 2008 9ኛ ወር ነው። ፒክአፕ ነው እንደምታዩት። ኢንጂን 1HZ ነው። 4 ዊል የሆነ ትራንስሚሽን 5 ስፒድ ማኑዋል። ከለር ዋይት ነው። በጣም የሚያምርና ውብ የሆነ መኪና ነው እንደምታዩት። በ6 ሚሊዮን 400,000 ብር ለሽያጭ ቀርቧል። ድርድር አለው። ይህን መኪና የምትፈልጉ በጣም መፍጠን አለባችሁ እንዳያመልጣችሁ ማለት ፈልጋለሁ። በተከታይነት አሁንም ወደ እናንተ ማቀርብላችሁ ቶዮታ ፕላትዝ ነው። ይህ በምስሉ የምታዩት ቶዮታ ፕላትዝ 2004 ሞዴል ጉግል 2004 ነው። አውቶማቲክ ትራንስሚሽን ነው። በኮድ 3 B66 በ2,400,000 ብር ለሽያጭ ቀርቧል። ሁሉም ነገር ፋብሪካ ነው። ሞተር አልፈታም፣ አይፈልግም። ቦዲ ፋብሪካ ነው። ሁሉም ነገር በፋብሪካ ቦዲ በፋብሪካ ይዞታ ላይ የሚገኝ ግሪል፣ ሻንሲ፣ ማዕዘን፣ ጠዝ፣ ግጭት፣ ሞተር ምንም አይታሰብም። ንጹህ መኪና ነው። ቶዮታ ፕላትዝ 2004 ሞዴል በአውቶማቲክ ትራንስሚሽን በ2,400,000 ብር ለሽያጭ ቀርቧል። ይህን መኪና የምትፈልጉ እኛ ጋር መደወል ትችላላችሁ። በተከታይነት ወደ እናንተ የማቀርብላችሁ ቶዮታ BZ4X ነው። ይህ በምስሉ ላይ የምታዩት ኢቪ የሆነም ኤሌክትሪክ መኪና BZ4X ኢቪ 2023 ሞዴል ስታተስ 5 የሆነ 19,000 ኪሎ ሜትር ብቻ የተነዳ ፉል ኤሌክትሪክ የሆነ ሬንጅ 610 ኪ.ኤም የሆነ ኮንዲሽን ኤክሰለንት ነው። በጣም በጥሩ ሁኔታ ላይ የሚገኝ 19,000 ኪሎ ሜትር ብቻ የተነዳ 2023 BZ4X በ5,400,000 ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት አሁንም ለሽያጭ የወጣ ቆንጆ ያሪስ ቤልታ ነው ወደ እናንተ የማቀርብላችሁ። 70,000 ኪሎ ሜትር ብቻ የተነዳ ያሪስ ቤልታ 2007 ሞዴል ትራንስሚሽን አውቶማቲክ የሆነ ቤንዚን 70,000 ኪሎ ሜትር ብቻ የተነዳ በኮድ 2 B6 ከተላላፊ በ2,550,000 ብር ለሽያጭ ቀርቧል። ቀርባችሁ መደራደር ትችላላችሁ። በተከታይነት ወደ እናንተ የማቀርበው ዛሬ እንግዲህ እንደነገርኳችሁ በርካታ መኪኖች ነው ለሽያጭ ይዘን የመጣ ነው። ቶዮታ ላንድ ክሩዘር ፓራዶ 2015 ሞዴል ከኤምባሲ የወጣ ነው። ልብ በሉ ቶዮታ ላንድ ክሩዘር ፓራዶ 2015 ሞዴል ከኤምባሲ የወጣ ዲ4ዲ ኢንጂን የሆነ
ትራንስሚሽኑ 6 ስፒድ ማኑዋል ኢሮፕ ስታንዳርድ 61000 ኪሎ ሜትር ብቻ የተነዳ በጥሩ ሁኔታ ላይ የሚገኝ እጅግ ዘመናዊ መኪና ነው። 14 ሚሊዮን ብር ተብሏል። ድርድር አለው። ቀርባችሁ መደራደር ትችላላችሁ። ይህን መኪና በተከታይነትም ወደ እናንተ የማቀርብላችሁ ቶዮታ ቪትስ 2004 ሞዴል ነው። ቶዮታ ቪትስ 2004 ሞዴል ትራንስሚሽን አውቶማቲክ የሆነ በኮድ 2 ኮንዲሽን ሱፐር ኤክሰለንት ግጭት ግልብጥ የሌለው ቶዮታ ቪትስ 2004 ሞዴል በካርቦን ከለር ለሽያጭ ቀርቧል። ይህ የምታዩት መኪና እጅግ ጥሩ ሁኔታ ላይ የሚገኝ ቶዮታ ቪትስ 2004 ሞዴል በ2,350,000 ብር ለሽያጭ ቀርቧል። ቀርባችሁ ይህን መኪና ማየትና መግዛት ትችላላችሁ። በአሁንም በተከታይነት ወደ እናንተ ማቀርብላችሁ ለሽያጭ ወጣ ቶዮታ ሲኤችአር ነው። ቶዮታ ሲኤችአር ትራንስሚሽኑ 6 ስፒድ አውቶማቲክ 2017 ሞዴል ኢሮፕ ስታንዳርድ 70,000 ኪሎ ሜትር ብቻ የተነዳ ስታንዳርዱ ኢሮፕ የሆነ ምንም አይነት ግጭት ግልብጥ የሌለው ሲኤችአር በጥሩ ሁኔታ ላይ የሚገኝ 2017 ሞዴል በ4,700,000 ብር ለሽያጭ አቅርበናል። ታገኙታላችሁ። በተከታይነትም ወደ እናንተ የማቀርብላችሁ ቶዮታ ኮሮላ 1.3 ሲሲ የሆነ 27 ሞዴል አውቶማቲክ ትራንስሚሽን 128,000 ኪሎ ሜትር ብቻ የተነዳ ኮንዲሽኑ ኤክሰለንት ነው። ግጭት ግልብጥ የሌለው ልብ በሉ። ቶዮታ ኮሮላ 1.3 ሲሲ 2007 ትራንስሚሽን አውቶማቲክ 128,000 ኪሎ ሜትር የተነዳ በጥሩ ሁኔታ ላይ የሚገኘው 128,000 ኪሎ ሜትር ነው የተነዳው። ምንም አይነት ንክኪ ግጭት ግልብጥ የሌለው እጅግ ተወዳጅና ተመራጭ የሆነ መኪና ነው። በጥሩ ይዞታ ላይ ይገኛል። 3,150,000 ብር ተብሏል። ቀርባችሁ ይህን መኪና ማየትና መግዛት ትችላላችሁ። ተከታይነት ወደ እናንተ ማቀርብላችሁ ቶዮታ ራቫ4 ትራንስሚሽኑ ማኑዋል 2005 ሞዴል በኮድ 2A82 ስታንዳርዱ ኢሮፕ የሆነ ቆንጆ ራቫ4 ይዤላችሁ ቀርብ ያለው ልብ በሉ። ቶዮታ ራቫ4 ትራንስሚሽን ማኑዋል 2005 ኮድ 2A82 ኢሮፕ ስታንዳርድ በ2,850,000 ብር ለሽያጭ ቀርቧል። ቀርባችሁ ይህን መኪና መደራደር ትችላላችሁ። በመጨረሻም ወደ እናንተ የማቀርብላችሁ 2025 የሆነ BYD ሶንግ ፕላስ ስማርት 605 ሬንጅ የሆነ ለሽያጭ ወጣ ቆንጆ BYD ሶንግ ፕላስ ነው። ይህ በምስሉ ላይ የምታዩት BYD ሶንግ ፕላስ 2025 ሞዴል አዲስ መኪና ለሽያጭ ይዤላችሁ ቀርብ ያለው 605 ነው ሬንጁ። እስካሁን 24,000 ኪሎ ሜትር ብቻ ነው የተነዳው። በኮድ 2C72 ከተላላፊ ነው። 6,800,000 ብር ተብሏል። ለሽያጭ ቀርብ ይህን መኪና ለሽያጭ ይዤላችሁ ቀርብ ያለው እነዚህ ከላይ ያቀረብኩላችሁ በርካታ መኪኖች በዚህ ሳምንት ለሽያጭ ወጡ መኪኖች ናቸው። ከእናንተ የሚጠበቀው መረጃውን በጥሞና ተከታተላችሁ የምትፈልጉት መኪና ካለ እናቀርብላችኋለን። ሌሎች ደግሞ በዚህ በዩቲዩብ ቻናላችን ላይ ያላቀረብናቸው በርካታ መኪኖች አሉ። ብትደውሉልን በቴሌግራም በውስጥ መስመር እንልክላችኋለን። መግዛት፣ መቀየር፣ መለወጥ ትችላላችሁ። እናንተም ታዲያ መሸጥ፣ መለወጥ፣ መግዛት የምትፈልጉት መኪና ብታሳውቁን በአስቸኳይ እንሸጥላችኋለን፣ እናጋዛችኋለን። በ0914 21 62 10 ደውሉልን። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። ማቅረብ ያለብን ማስተካከል ያለብን በፕሮግራማችን ላይ ማስተካከል ያለብን ጉዳይም ካለ ብታናግሩን በአስቸኳይ እናስተካክላለን። ስለነበረን ጊዜ እናመሰግናለን። መልካም ጊዜ ይሁንላችሁ።